ስለ አራቱ ባህሪያተ ሥጋ አፈጣጠር፣ ስለ ሰባቱ ሰማያት አነዋወርና አመጣጥ፣ የቅዱሳን መላእክት ግብራቸው እንዴት እንደተፈጠሩ እንዲሁም ደግሞ በመጀመሪያው በዓለመ መላእክት ሳጥናኤል እኔ የፈጠርኳችሁ እኔ ፈጣሪያችሁ ነኝ ባለ ሰዓት በሶስት ቦታ የመከፈላቸውን ምስጢር፣ የእነ ቅዱስ ገብርኤልን አስደናቂውን መልስ፣ የቅድስት ሥላሴን መገለጥ እስከ 12ኛው ሰዓተ ሌሊት ድረስ ተነጋግረናል። እነሆ ከዚህ በኋላ ያለውን አስደናቂውን የሥነ ፍጥረት ታሪክ እንቀጥላለን። ታዲያ ላይክ ያደረጋችሁ ሼር ያደረጋችሁ ለመላው ዓለም አዳርሱ። የተወደዳችሁ ኦርቶዶክሳውያን ይህንን መረጃ ታድምጣላችሁ እንጂ ላይክና ሼር አድርጎ ሐሳብ መስጠት ለምን እንደምትሰንፉ አናውቅም። እናንተ ስታበረቱን እኛም በርትተን በብዙ እንመጣለን። ስለዚህ ከእናንተ የሚጠበቀውን ነገር አድርጎም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከቀደመው ክፍል የቀጠለም ስለምን ሥላሴ ጨለማን በፊት ብርሃንን በኋላ ፈጠረ ቢሉ ጨለማ የኦሪት አምሳል ሲሆን ብርሃን የወንጌል አምሳል ነው። አንድም ጨለማ ያለማወቅ አምሳል ሲሆን ብርሃን የማወቅ አምሳል ነው። አንድም ጨለማ የገሃነመ እሳት አምሳል ሲሆን ብርሃን የመንግሥተ ሰማያት አምሳል ነው። ጨለማን በፊት ብርሃንን በኋላ ፈጠሩ። ከዚህ በኋላም መንፈስ ቅዱስ በሁለተኛው ሰዓተ መዓልት ወደ ኢየሩሳሌም ሰማያዊት ጠቅልሎ ወጣ። በዚችም አንዲት ሰዓት መላእክት ከነግ ጀምሮ እስከ ሰለስት እየሰገዱ ቆይተዋል። ኤጲፋኒዮስም ይችን አንዲት ሰዓት በእግዚአብሔር አንዲት ሰዓት ናት፣ በእኛ 83 ዓመት ከአራት ወር ናት ብሎ ይገልጠዋል። መንፈስ ቅዱስም ወደ ኢየሩሳሌም ሰማያዊት ወጥቶ ሁለንተናዋን ቀባት፣ አጸናት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነችም። ከዚህ በኋላ እግዚአብሔር ከመላእክት እንደ መብረቅ የሚነጉዱ እንደ እሳት የሚነዱትን መርጦ አቆማቸው። ዙሪያውን ገጥሞም በመንበረ ስብሐት በመጋረጃ ውስጥ ክንፍ ለክንፍ አያይዞ ትቷቸዋል። ዛሬ መኳንንቱ፣ መሳፍንቱ፣ ነገስታቱ ለአዳራሾቻቸው ለእልፍኛቸው ጠባቂ ዘበኛ እንደሚያቆሙ እንዲያሰፍሩ ሁሉ አርበኞች አሽከሮቻቸውም ግምጃውን፣ ቀሚሱን፣ መታጠቂያውን፣ የወርቁን ሾተል እንዲሰሩ እንዲያሰናዱ ሁሉ እግዚአብሔርም ለመላእክት የሚሸልማቸው ከዚያች ከተዘረጋች ሰዓት የብርሃን ግምጃ፣ የብርሃን ቀሚስ፣ የብርሃን መታጠቂያ፣ የብርሃን አክሊል፣ የብርሃን ዘውድ አሰናዳም። ከዚህ በኋላ የዚህም ልብሳቸው ዘርፍ የቀሚሳቸውም ቁልፍ ከላይ እስከታች ድረስ እንደ ቀሚስ ቁልፍ በእሳት ዕንቁ የተከበበ ነው። ከዚህ በኋላ እግዚአብሔር በሦስተኛው ሰዓተ መዓልት ወርዶ ኢዮርን ያለቆችንም ዙፋን ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች። ከዚህ በኋላ እግዚአብሔር መላእክትን እንዲህ አላቸው፣ እናንት በእውነት ለፈጣሪያችሁ ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅብዓትን ቀባችሁ ዘንድ የደስታችሁን ቀን ደርሷልና ተነሱ አላቸው። ከዚህ በኋላ 83 ዓመት ከአራት ወር እንደ ቅጠል ረግፈው እንደ ሻሽ ተነጥፈው ይኖሩ የነበሩ አራት አለቆች 40 ነገደ መላእክት ተነስተው በፊቱ ቆመው አቤቱ መስገድስ ሰገርንልህ፣ ነገር ግን የጌትነትን ዳሩ ድንበሩን አልደረስንበትም አላወቅነውም አሉት። ከዚህ በኋላ አእምሮ ዕውቀት የሚሆናቸውን ቅብዓት አጣፍቶ አከናውኖ በሦስተኛው ሰዓተ መዓልት አጋይስትን ቀባቸው። በአራተኛው ሰዓተ መዓልት ኪሩቤልን ቀባቸው። በአምስተኛው ሰዓተ መዓልት ሱራፌልን ቀባቸው። በስድስተኛው ሰዓተ መዓልት ኃይላትን ቀባቸው። አለቃቸው ሚካኤል ነው። ከዚህ በኋላ እግዚአብሔር ለመላእክት የብርሃን መጎናጸፊያ አጎናጸፋቸው። የብርሃን ዝናር አስታጠቃቸው። የብርሃን ዘንግ ማህተም መስቀሉ የሆነን አስያዛቸው። የብርሃን ጫማ ጫማቸው። የብርሃን መነጽር አስያዛቸው። የብርሃን አክሊል የብርሃን ዘውድ ደፋላቸው። ስለምን
እግዚአብሔር ይህን ሁሉ ለመላእክት ያደረገላቸው ቢሎም ፍጥሮች ናችሁ ሲል የብርሃን መጎናጸፊያ ያጎናጸፋቸው፣ ተገዢዎች ናቸውም ሲል የብርሃን ዝናር አስታጠቃቸው፣ ሰራዊት ናቸው ሲል የብርሃን ዘንግ አስያዛቸው፣ መውጣት መውረድ አለባቸው ሲል የብርሃን ጫማ አደረገላቸው፣ እኔን ማየት በፈለጋችሁ ጊዜ ያለ ምክንያት ማየት አትችሉም ሲል የብርሃን መነጽር የብርሃን መስታወት አስያዛቸው፣ የጸጋን መንግስት አንግሻችኋለሁም ሲል የብርሃን አክሊል የብርሃን ዘውድ ደፋላቸው። ከዚህ በኋላ እግዚአብሔር በሰባተኛው ሰዓተ መዓልት ወደ ራማ ወርዶ ያለቆቹን ዙፋን ሁለንተናዋን ቀባት፣ አነጻት፣ አከበራትም። እርሷን ፈጣሪዋን አወቀች፣ አመሰገነችም። ከዚህ በኋላ እግዚአብሔር እናንት በእውነት ለፈጣሪያችሁ ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅብዓት እቀባችሁ ዘንድ የደስታችሁ ቀን ደርሷልና ተነሱ ብሎም አስነሳቸው። ከዚህ በኋላ እግዚአብሔር አእምሮ፣ ዕውቀት፣ ፍቅር፣ ትህትና፣ የዋሃት፣ ትዕግስት የሚሆናቸውን ቅባት አጣፍቶ በሰባተኛው ሰዓት አርባብን ቀባቸው። በስምንተኛው ሰዓት መናብርትን ቀባቸው። በዘጠነኛው ሰዓት ስልጣናትን ቀባቸው። አለቃቸውም ሱሪያል ነው። ከዚህ በኋላ እግዚአብሔር በአስረኛው ሰዓተ መዓልት ወደ ኤረር ወርዶ ያለቆችን ዙፋን ሁለንተናዋን ቀባት፣ አንጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነችም። ከዚህ በኋላ እግዚአብሔር እናንት በእውነት ለፈጣሪያችሁ ያገለገላችሁ የሰገዳችሁ መላእክት የዘላለም ሕይወት የሚሆናችሁ ቅባት እቀባችሁ ዘንድ የደስታችሁ ቀን ደርሷልና ተነሱ ብሎም አስነሳቸው። ከዚህ በኋላ መላእክት 83 ዓመት ከ4 ወር እንደ ቅጠል ረግፈው እንደ ሻሽ ተነጥፈው ይኖሩ የነበሩ 3 አለቆች 30 ነገደ መላእክት ተነስተው በፊቱ ቆመው አቤቱ ፊታችንን መስገድ ሰገርንልም፣ ነገር ግን የጌትነት ዳር ድንበሩ መጨረሻውን አላወቅንም፣ አልደረስንበትም አሉ። ከዚህ በኋላ እግዚአብሔር ለመላእክት አእምሮ፣ ዕውቀት፣ ፍቅር፣ ትህትና፣ የዋሃት፣ ትዕግስት የሚሆናቸውን ቅብዓት አጣፍቶ አከናውኖም በ10ኛው ሰዓተ መዓልት መኳንንትን ቀባቸው። በ11ኛው ሰዓት ሊቃናትን ቀባቸው። በ12ኛው ሰዓት መላእክትን ቀባቸው። አለቃቸው አናንያል ይባላል። ከዚህ በኋላ እግዚአብሔር መንፈስ ቅዱስ በ12ኛው ሰዓት ወደ ኢየሩሳሌም ሰማያዊት ወጥቶ በውስጧ ያለችውን ሁሉ ብርሃን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነች። የሰባቱ ሰማያት የአስሩ ሊቃናት የመቶ ነገድ ቅብዓት እንሆ ተፈጸመም። የተወደዳችሁ ውድ ቤተሰቦቻችን በቀጣይ ደግሞ ምን ተፈጠሩ የሚለውን በስፋት እናነሳለን። እናንት ላይክ ያደረጋችሁም ሼር ያደረጋችሁም መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀው እንድታደርጉም በፍጹም ትህትና እንጠይቃችኋለን። ተሰነባበት። ሰናይ ቆይታ ይሁንላችሁም።